አማራ ተኮር ጥቃት፣ ኦሮሞ ተኮር ጥቃት፣ ትግሬ ተኮር ጥቃት ወይም ሶማሌ ተኮር ጥቃት የሚሉ ክሶች እና ስሞታዎች ጊዜያቸውን እየቀያየሩ አንደኛውን በሆነ ጊዜ አጥቂ ሌላኛውን ተጠቂ እያደረጉ ኢትዮጵያ ውስጥ ባለፉት በርካታ ዓመታት እንደ ፖለቲካል ዲስኮርስ ይነሳሉ። ይህንን ጉዳይ ትክክለኛ ምላሽ ለማግኘት ማንነትን መሰረት ያደረገ ጥቃት መንስኤው ምንድን ነው? እኔ አንተን በማንነት ላጠቃ የምዳዳው በምን ምክንያት ነው? የማንነት ጥቃት ሰለባዎች እነማን ናቸው? አንድ ቦታ ብቻ እንዳናስቀረው እነማን ናቸው? ዘላቂ መፍትሄውስ ምንድን ነው የሚለውን ነገር ከስሩ ከመሰረቱ እያዩ መሄድ መፍታት የሚያስፈልግ ይመስለኛል። በእኔ እምነት የችግሩ ስር አንደኛው የጥላቻ ትርክት ነው። አንደኛውን አጥፊ፣ አንደኛውን ገዳይ፣ አንደኛውን ዘራፊ አድርጎ የመሳሉ ጉዳይ ህዝቦች በጥርጣሬ መንፈስ እንድትያዩና በጥላት መንፈስ እንድትያዩ ያደረገ ይመስለኛል። በዚያ ላይ ሶሻል ሚዲያው አሁን ያለው የሚዲያ አውድ ሲታከልበት ደግሞ ብዙ የውሸት ጉዳዮች እየተጨመሩበት ጥፋት ይካሄዳል። በዚህም በዛም ወገን ቁጣ በሚቀሰቅስ በዚህም በዛም ወገን ቁርሾ በሚቀሰቅስ መንገድ የሚሄዱበት ሁኔታ አለ። የቅርቡ የአርሲውን አንስቼዋለሁ። የሞቱት ኃይሎችና የተነገረበት መንገድ ያለው ሁኔታ ሶሻል ሚዲያው የሚፈጥረው ውዥንብር አለ። ሰው ጉዳዩን እስኪረዳ ድረስ በዚያ መንፈስ ለማየት እና ወደ ጥፋት መንገድ እንዲያመራ እንዲባባስ ለማድረግ የሚያስችሉ ነገሮች ይፈጥራል። ሁለተኛው ጉዳዩን በሰከነ በንግግር መንገድ ከማየት ይልቅ የሁሉ ነገር መፍትሄ ትጥቅ ትግል አድርጎ ማሰብ ነው። በኃይል ጉዳይን እንፈጽማለን ትላለህ። በኃይል ለመፈጸም ደግሞ ኦርቶዶክስ እናጠፋለሁ ካላልክ፣ እስላም አጠፋለሁ ካላልክ፣ ኦሮሞ ካላልክ፣ አማራ ካላልክ እንደዚህ አይነት ቁስቋሽ ግጭት ፈጣሪ ጉዳዮችን ካልሰራህ፣ ግጭት ጠማቂ እሳቤዎችን ፕሮፓጌት ካላደረክ የሚሳካልህ አድርገህ አለመውሰድ አለ። ትጥቅ ትግል ሲባል ሁልጊዜ አጅቦት የሚሄደው ፕሮፓጋንዳ ሴራ እና ጥፋት መሆኑ ነው። ሶስተኛ የኢትዮጵያ ታሪካዊ ጠላቶች ጊዜ እየጠበቁ እያደቡ ረጅም እጃቸውን እየዘረጉ ኢትዮጵያ ውስጥ የሚፈጠር ማንኛውም ቅራኔ ወደ ተባባሰ ደረጃ ለመውሰድ የሚያደርጉት የባዕዳን አጀንዳ ነው። የባዕዳን አጀንዳ በአንድ ቤት ውስጥ ያሉ ምሰሶዎች የሚያጠቁ ሚስቶች በሚታይ መንገድ አይደለም የሚያጠቁት። አንተ አገር ሰላም ነው ብለህ ተቀምጠህ የቤቱ ምሰሶ የሚበረበረው የሚበላው ከስር ነው። ስር ገብተው ከበሉት ከበረበሩት በኋላ ምሰሶ ሲወድቅ ቤቱ ዘንበል ሲል ቤቱ ሲወድቅ ነው የሚስቶቹ ጥፋት የሚታየው። እና ይህ ነገር እንዳያጋጥም ምሰሶን የሚበዘብዙ የሚበሉ እጃቸው እንዲሰበሰብ እኛ ጉዳያችን በውስጥ መመልከት እንድንችል የትርክት ስብራቱ እየቀነሰ እንዲሄድ ማድረጉ ጠቃሚ ይመስለኛል። ለምሳሌ የዛሬ 2-3 ዓመት አንደኛው ወገን በአንደኛው ተነሳ የሚል በጣም ሰፊ የግጭት ዜናዎች እንሰማ ነበር። አሁን እንደዛ ብዙ አይታይም። ኦሮሞ በአማራ፣ አማራ በኦሮሞ፣ ትግሬ በአማራ፣ አማራ በትግሬ አይነት ሳይሆን እነዚሁ ኃይሎች ናቸው ያንን ጉዳይ እየፈጠሩ መልሰው ያን መልክ የሚያስይዙት። አማራ በስፋት በኦሮሚያ ክልል ውስጥ ይኖራል። 2-3 የምሰማቸው ወሬዎች የኦሮሞን ህዝብና የአማራን ህዝብ ትስስር አይገልጹትም። ወይም ሶማሌ በኦሮሚያ፣ ኦሮሚያ በሶማሌ ውስጥ በጣም በስፋት ይኖራሉ። እዚህና እዛ የሚያጋጥሙ ኢንሲደንቶች አጠቃላይ የህዝቡን ጉድኝትና ትስስር የሚገልጥ አይደለም። የጥቃት ሰለባዎች ሃይማኖት ተኮር ሲሆን፣ ብሔር ተኮር ሲሆን፣ የሚፈጠርበት አካባቢ የተወሰነ ሲሆን ትርክት መፈተሽ፣ አሰራር መፈተሽ፣ ህግን መፈተሽ፣ የህግን ከላይ መስታቅ መፈተሽ ጠቃሚ የሚሆን ይሆናል። እኔ እንደ መፍትሄ የማስበው የወል ትርክትን ገንባ። በዘመናት መካከል ህዝቦች ሲጋቡ ሲዋለዱ፣ በጉዲፈቻም በተለያየ መንገድ ሲዋሃዱ፣ በዘመቻ መልክ አንዱ ጋር እየሄደ ሲቀር የኖርን ህዝቦች ነን። እንደ ምንም ፒውርሊ ከዚህ ወዲያ እንትና ነው ከዚያ ወዲያ የሚባል አይደለም። ይህን እውነት መቀበል ያስፈልጋል። ኢትዮጵያ ውስጥ ያለው አንዱ ትልቁ ችግር ታሪክ ሲባል መርጠህ
የሚያስፈልግህን ነገር ከውስጥ ወስዳለህ፣ የማያስፈልግህን ትተዋለህ። የሚያስፈልግህን አንሻፈህ ትናገራለህ፣ የማያስፈልግህን እንዳልሰማ ትሆናለህ። አፄ በካፋ ከአማራ ብቻ ያልተወለዱ ሰዎች መሆናቸውን አሚኮ በምን ልክ ይገልጠዋል? ፋሲል እናቱ ቃሉ እንደሆነችና በኦሮሞ ወታደሮች ይጠበቅ እንደነበረ ኦሮምኛ በስፋት በፋሲል ውስጥ ይነገር እንደነበረ ለመጋፈጥ የሚፈልግ ሂስቶሪያን ለመጋፈጥ የሚፈልግ ሚዲያ ታያለህ ወይ? ይሄን ትቶ ግጭቱን ጠቡን ነው የሚያወራው። አብረ የኖርንባቸውን የተዋርንባቸውን ጊዜዎች በጋራ አገር ያነጽንባቸውን ጊዜዎች ዘመናዊ ኢትዮጵያ የፈጠርንባቸውን ጊዜዎች አጉልተህ በዛ ውስጥ ያሉ ችግሮች ደግሞ ቢነሱ ከችግሮቹ ትምህርት ወስደን መልካም ነገሮች ለማሳደግ ያግዛል። ያ የሚፈታው የወል ትርክት ስንገነባ ነው። የጋራ የሆነ ህግ በውይይት ስንፈጠር ነው። ህጉ በአንድ ወገን የሚጻፍ ሳይሆን የጋራ ህግ በሚሆንበት ሰዓት ያን ህግ አክብረን በዛ ስንተዳደር ኢትዮጵያ ለሁላችን ትበቃለች። ትልቅ ሀገር ናት። ብዙ ሀብት ያላት ሀገር ናት። መደማመጥ መከባበር ካለ አንደኛና ሁለተኛ የሚል እሳቤ ከጠፋ እንኳን ለራሳችን ለሌላ መትረፍ የሚያስችል በቂ ሀብት እና አቅም ያላት ሀገር ናት። ይህንም መገንዘብ ያስፈልጋል። እኔ አንደኛ ነኝ ያ ይገባኛል አንተ አይገባህም ሳይሆን በጋራ በትብብር ሀገራችን አልምተን ሁላችን ኢኳል ኦፖርቹኒቲ አግኝተን ተጠቃሚ መሆን የምንችልበትና ልጆቻችን በሰላም የሚኖሩባትን ሀገር ለመገንባት የጋራ የወል የሆነ ትርክት እየገነባን ብንሄድ አብዛኛው ጉዳይ ይዳከማል። አልፎ አልፎ የሚያጋጥም ኢንሲደንት ደግሞ ካለ ህግ ያስከብረዋል ማለት ነው። ለምሳሌ የሰለጠነ ዲሞክራሲ የሚባለው አሜሪካን ሀገር ነው። ኦልሞስት ኤቭሪ ሲንግል ዴይ የአሜሪካን ሎካል ዜናዎች ብትሰማ ሞል ውስጥ በመሳሪያ ሰው ሲገደል፣ ትምህርት ቤት ሰው ሲገደል፣ ህፃናት ሲገደሉ ትሰማለህ። ኢትዮጵያ የዛን 1% በከተማ ትምህርት ቤት ግጭት የለም። 1% ኤቭሪ ሲንግል ዴይ ኒውስ አለ። አንድ ባለመሳሪያ ሰዎች እንደዚህ ያደረገ ይባላል። ያን የሚፈታው ህግ ነው። ቀጥታ የጥቁርና ነጭ የብሔር መልክ መስጠት ሳይሆን ህግ ጉዳዩን ወስዶ ወንጀለኛን የሚጠይቅበት የሚያስተካክልበትን መንገድ ካልፈጠርክ በስተቀር ለሁሉ ግጭት የብሔር መልክ የሃይማኖት መልክ ከሰጠኸው ጥፋት ያመጣልና እኛ ጋር ተጀምሮ እኛ ጋር የሚያልቅ አይደለም። ዓለም ላይ ያለ ፕራክቲሶች ናቸው። እሱን በህግ አግባብ በተቋማት ብቃት እያነጹ መሄድ የሚያስፈልግ ይመስለኛል።